መሰረተ ቢስ አስተያየቶች በሚሰራጩበትና ሰሚ በሚያገኙበት በጩኸት እና ግርግር በሚደለል የዓለም ውስጥ ዝምታ የእድገት እና የከፍታ መሳሪያ ነው። ዝምታ ሲባል ልክ በጥንታዊ የስቶይክ ፍልስፍናና ጥበብ በእሳት የተፈተነ አይነት ዝምታ ነው። በውጫዊ ግፊት ወደ ኋላ የማያፈገፍግ፣ በጸጥታ ዓለምን የሚመለከት፣ በአርምሞ የሚያስተውል፣ በቁጣና በጩኸት የማይገለጥ ነገር ግን ጊዜው እስኪደርስ ሐሳቡን በውስጡ እያብሰለሰለና እያበሰለ በዝምታ የሚቆይ ስብዕና ማለት ነው። ዝምታን ለዓላማና ለስኬት መጠቀም የሚያስችለው አንዱ ስልት መገለልንና መገፋትን እንደ ጎጂ ሳይሆን እንደ ጠቃሚ ስልት አድርጎ መጠቀም ነው። ስቶይኮች መቆጣጠር በማንችለው ነገር ተገዢ ባሪያ መሆንን ባለመፍቀድ እና በስሜት መገለልን በመጠቀም በሚገኘው የከፍታ ምስጢር ሕይወትን እንድንመራ ይመክሩናል። እውነተኛ ብርቱ ሰው ኃያልነቱና ጥንካሬውን የሚያሳየው ውጫዊ ዓለምን በመቆጣጠር ሳይሆን የራሱን አእምሮና ስሜት በመቆጣጠር ነው። ባጭሩ ያለ ውጫዊ ድጋፍና ማበረታቻ የራስን የበላይነትን ወይም ሰልፍ ማስተሪን ማዳበር ማለት ነው። በስሜት ደረጃ የሌሎች ጥገኛ መሆን የራስን ስሜት እንደ ቴርሞሜትር የሌላ ሰው ፈቃድ ከፍና ዝቅ እንዲያደርገው አሳልፎ መስጠት እንደማለት ነው። ሌላው የዝምታን ኃይል ለስኬትና ለከፍታ እንደ መሳሪያ የምንጠቀምበት መርህ የማይናወጥ ባህሪ ገንባ የሚል ነው። መልካም ባህሪ መገንባት ምንም ጥቃት፣ ምንም ክህደት፣ ምንም መጥፎ እድልና አጋጣሚ ሊያጠፋው የማይችል ሀብት መገንባት እንደማለት ነው። ስቶይኮች ትክክለኛ ባህሪ የሚገለጸው በምቾትና በድሎት ጊዜ ሳይሆን በችግር፣ በፈተና፣ በውድቀትና በብቸኝነት ውስጥ እንደሆነ ያውቁ ነበር። ቀን የጨለመ ሲመስል እውነተኛ ማንነት ይገለጻል። እናም በዚህ ጊዜ ብረትን መቀጥቀጥ እንደጋለ ነው እንደሚባለው በትክክለኛ ቅርጽ ራስህን ከገነባ ወደ ኋላ የማይቀለበስ እንደ ብረት የጠነከረ ባህሪና ልማድ ትገነባል። ይህ አይነቱ ባህሪ በአጋጣሚና በአጭር ጊዜ የሚመጣ አይደለም። ታስቦበት ስልትና ዘዴ ተነድፎ ሆን ተብሎ በየቀኑ የሚደረግ ልምምድን ይጠይቃል። ማንም ተመልካችና አድናቂ በሌለበት በጸጥታ የሰራኸው በራሱ ጊዜ ብርሃኑ ፈንጥቆ የገነባኸውን እንደሚያሳይ በመተማመን በመርህና በጽናት እንድትቀጥል ይጠይቃል።